የስቅለት በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለያዩ አድባራት በጸሎትና በስግደት እየተከበረ ነው። እዚህ ጉዳይ ላይ እንግዳ ጋብዘናል። በአፍሪካ ህብረት ደብረ ምሕረት ቅዱስ ሚካኤል ካቴድራል አገልጋይ የሆኑትን መምህር ጌታቸው ወልዴን እዚህ ስቱዲዮ ጋብዘናል። እንኳን ደህና መጡ። እንኳን ደህና ቆዩ። በዛሬው ዕለት ያው ስነ ስርዓቱን ቀደም ሲልም እንደተከታተል ነው እየተከናወነ ይገኛል። ቤተክርስቲያን ይህንን ቀን እንዴት ታከብረዋለች? እንዴት ነው ስርዓቱ የሚታሰበው? አጠቃላይ ሃይማኖታዊ ስነ ስርዓት ውስጥ እንዴት ይገለጻል? ያው እንግዲህ ቤተክርስቲያን ይህንን የዛሬውን የስቅለት በዓል ስታስብ አስቀድሞም ያው 2 ወር ሙሉ በጾምና በጸሎት እንዲሁም ደግሞ ባለፈው ሳምንት ህማማት ብላ የህማማቱን ሳምንት በቀናት በመወሰን ዛሬ ላይ ደርሳለች። በዚህ ሰዓትም ይህንን የጌታችን የመድኃኒታችን የኢየሱስ ክርስቶስን ዓለምን የማዳን ዓለምን የመታደግ ስነ ስርዓትን ምእመኑ እንዲረዱት ይህንን በማሰብ የበዓሉ ተካፋይ ሆነው እንዲውሉ በተለይም በሁለት አይነት መንገድ አንደኛው ፍጹም አምላክ ሆኖ ሳለ ሰማያትን ቀላያትን የሰራ የሰው ልጅን የፈጠረ ባበጃጃቸው እጆች መገረፉን መሰቀሉን መንገላታቱን ይህንን መከራ መቀበሉን አምላካዊ የሆነ ስልጣኑን የአምላካዊ የሆነ ልዕልናውን እያሳሰበች ይህንን እንዲያስቡ ታደርጋለች ምእመናን። በሌላ መልኩ ደግሞ ይህ አምላክ ይህ ገዢ ይህ ኃያል ጌታ ደግሞ በአጭር ቁመት በጠባብ ደረት ተወስኖ እንደኛ ሰው ሆኖ ደግሞ በመካከላችን ተገኝቶ ህማማችንን ተሸክሞ ደዌያችንን እሱ ወስዶ ስለኛ ህማም ስለኛ መከራችንን ወስዶ መከራ መቀበሉን እያሳሰበች ይህንን ቀን እንዲታሰብ ታደርጋለች ማለት ነው። ምእመናንም በዚህ ውስጥ እንግዲህ እግዚአብሔር አምላካችን ለሰው ልጆች ምን ያህል ዋጋ ከፍሎ የሰው ልጆችን ወደ ራሱ ለማቅረብ ከራሱ ጋር ለማስታረቅ የከፈለውን ያንን የሞት ያንን የመስዋዕትነት ጥግ እያስረዳች እያሳሰበች ይህንንም ደግሞ ኃላፊነቱን ወስደን ደግሞ እኛም ግርፋቱን እያሰብን መከራውን እያሰብን መውደቅ መነሳቱን እያሰብን እየወደቅን እየተነሳን ይህንን እንድናደርግ ቤተክርስቲያን ታሳስባለች ማለት ነው። ስለዚህ በእለት ውስጥ ያሉ ስነ ስርዓቶች ውስጥ ምን ነው የሚደረገው? በአንዱ በዛሬው ዕለት ለምሳሌ አሁን በዛሬው ዕለት እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ስርዓቱ የሚጀምረው ያው ህማማቱን ሙሉ ቤተክርስቲያን እያሳሰበች በእያንዳንዱ መልእክቷ መሀል ይህንን ቅድም ያልነውን ነገር እያሳሰበች ነው ስርዓቱ የሚከናወነው። በዛሬው ዕለትም እንዲሁ አዳሩን ጀምሮ እንዲሁም ውሎውም ጭምር እያንዳንዱ ሰዓት በሰዓት በመከፋፈል ጌታችን መድኃኒታችን ኢየሱስ ክርስቶስ የደረሰበትን መከራና ስቃይ በሰዓት በማሳሰብ አሁን እንግዲህ ያለንበት ወቅት 6 ሰዓት ነው። ይሄ 6 ሰዓት ደግሞ እንግዲህ መሰቀሉን 9 ሰዓት ራሱን ለሰው ልጆች አሳልፎ መስጠቱን ከ6 ሰዓት ጀምሮ ደግሞ ፀሐይ መጨለሟን ፀሐይ ክርስቶስ ፀሐይን አጨልሞ ወይም በሱ ዓለምን ያስጌጠ ዓለምን ያስዋበ ዓለምን ያለበሰ ዓለምን ያበጃጀ አምላክ ራቁቱን መሰቀሉን ይሄ ደግሞ ምእመናን እያሰብን ወዮ እያለን እየወደቅን እየተነሳን ይቅር በለን እያለን አምላካችን እየጠየቅን እንዲሁም ደግሞ ይሄ ሁሉ ነገር ሲሆን ይሄ ሁሉ ነገር ሲከናወን ጌታችን መድኃኒታችን ኢየሱስ ክርስቶስ ሰቃዮቹን ወይም ገራፊዎቹን ወይ ገዳዮቹን ይቅር እያለ የሚያደርጉትን አይቁምና ይቅር እያለ ይሄን የይቅርታ ጥግ ማሳየቱን ዛሬም የሰው ልጆች ደግሞ በዚህ ምድር ላይ ስንኖር ለይቅርታ ልባችንን ከፍተን ምህረት ለሰጠን አምላክ ምህረት እንድናደርግ ምህረት የሰጠን አምላክ አይተን ምህረት ለማድረግ ወደ ኋላ እንዳንል በማሳሰብ ቤተክርስቲያናችን ይህንን መልእክት ታስተላልፋለች። እንግዲህ ስለ በደላችን ስለ በተላለፋችን የቆሰለው ጌታ በዚህ በትንቢተ ኢሳይያስ በምዕራፍ 53 ቁጥር 1 ጀምሮ ስናነበው ያለው የተነገረው ትንቢት ነው በዛሬው ዕለት ተፈጸመ ብላ ለምእመናን የምትነግረው የምታሳስበው። እንግዲህ ዛሬ አርብ ነው ዕለቱ። ከአርብ ሁሉ የተለየች አርብ የስቅለት አርብ ትባላለች። ምክንያቱም ጌታ ተሰቅሎባታልና። እንዲሁም ደግሞ መልካሙ ደግሞ አርብ ትባላለች። መልካሙ አርብ ስቅለትን ወደ ድህነት የቀየረበት ተሰቅሎ አስቀድሞ የወንጀለኞች መቅጫ የነበረውን የወንጀለኞች መቀጣጫ የነበረውን የስቅለትን ስርዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ የመዳኛችን ምልክት አድርጎ የሰጠበትም ቀን ስለሆነ መልካሙ አርብ በማለት ምእመናኑ ይህን እያሰቡ ይህንን በማሳሰብ ቀኑን እንዲያሳልፉ ታደርጋለች ማለት ነው። ከዚህ ከሃይማኖታዊ አስተምሮ በተጨማሪ ምእመናን
እንዲያስቡት የሚነገር ሃይማኖታዊ ትምህርት አለና ስለዚህ ምእመናን ከዚህ ቀን ምን እንዲማሩ ምን ለሌሎቹ ለሀገርም አብሮ በመኖር ውስጥም ምን መልእክት እንዲወስዱ ነው ቤተክርስቲያን የምትመክረው የምታስተምረው? እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የይቅርታም የፍቅርም ጥግ ያየንበት የይቅርታም የፍቅርም ጥግ አሳይቶ አርአያ የሆነበት ትልቅ ምስጢር ነው ዛሬ የተከናወነው። ይህንን ስናስብ ቤተክርስቲያናችን በወንድሙ የተካደ ቢኖር ይግባ በቅዳሴው መሀል የምትለው በወንድሙ የተካደ ቢኖር ይግባ፣ በወንድሙ የተበደለ ቢኖር ይግባ፣ ይህ ይመልከት፣ ክርስቶስን ይየው። ጌታ የተገፋው በጠላቶቹ አይደለም በወዳጆቹም ጭምር ነው። ጌታ ተላልፎ የተሰጠው ጌታ መከራ የተቀበለው ካልጋ ላይ ባነሳቸው ሰዎች ከብዙ ዘመን እስራታቸው በፈታቸው ሰዎችም ጭምር ነው። እነዚህ አካላት እንግዲህ ይህንን ፍርድ ይህንን መከራ እያደረሱበት ባለበት በዚያ ሰዓት በመስቀል ላይ ሆኖ የሚያደርጉትን አያውቁምና ይቅር በላቸዋል። ከዚህ ምእመኑ ወይም ሃይማኖታዊ ሰው ሊማር የሚችለው ወይም እንደ ቤተክርስቲያን አስተምሮ ከዚህ መማር አለብን ብላ ቤተክርስቲያን በጥብቅ የምትናገረው ሰዎች ቢበድሉ፣ ሰዎች ቢገፉን፣ ሰዎች ቢያስቀይሙን እኛ ይቅር የምንለው እስከምን ድረስ ነው? ጌታችን ይቅር ያለበት መንገድ እንግዲህ እንደ ሰው በአጭር ቁመት በጠባብ ደረት ተወስኖ ወደ ዓለም የተገለጠው ክርስቶስ በለበሰው ስጋ አማካኝነት የሁሉ መከራ ሲቀበል እንደ ሰው ህማማችንን ወስዶ ነው የታመመው። በዚህ ህማም መካከል ለህማሙ መድረስ ምክንያት የሆኑ ሰዎች አጠገቡ ቆመዋል። ችንካር ላይ ሆኖ ችንካሩ ሳይነቀል መስቀል ላይ ሆኖ ከመስቀል ላይ ሳይወርድ የሰቀሉትን ሰዎች ይቅር በላቸው ብሎ ይቅርታን የጠየቀ አምላክ ነው። ይሄ ነው ምናልባት አሁን በሰዎች ዘንድ በእያንዳንዳችን ልቦና ውስጥ የይቅርታ ጥጉ ምን ያህል ድረስ ነው? አንዳንድ ጊዜ ሰዎች ይቅር በሉን እንኳን በለው እግራችን ላይ ወድቀው ይቅርታ ለማድረግ የምንቸገር ሰዎች አለን። የይቅርታ ጥጋችን ያየንበት የጌታ አርአያነት የጌታ ምሳሌነት ያየንበት ነው። ስለዚህ በጌታ ውስጥ የተፈጸመ ትልቅ በደል አለ። በደሉን ረስቶ ያን ሁሉ ትቶ የይቅርታን ጥግ ያየንበት ቀናችን ነው ብላ ቤተክርስቲያን በዚህ ልክ ምእመኖቿም ይህንን ተረተው በመዳናችን ላይ የተፈጸመውን ታላቅ ነገር እየነገረች ነገር ግን በይቅርታ የተሰጠንን ነጻነት እኛም ደግሞ በይቅርታ ሰጥተን ይቅርታ እንድንቀበል ቤተክርስቲያን ታሳስባለች ማለት ነው። በአፍሪካ ህብረት ደብረ ምሕረት ቅዱስ ሚካኤል ካቴድራል መምህር ጌታቸው ወልዴ እዚህ ድረስ መጥተው ለሰጡ ማብራሪያ እናመሰግናለን። እኔም አመሰግናለሁ።